ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle feminism ራሱ አይደለም የኔ አንግል። ተቃል ጠልኳለ ሰይጣን መነሳንሳችሁን ከቀኝ ተማሪዎች እስጢፎ ደግሞ ባለፈው ጭራሽ ሁሉንም ነገር ያውቃል ኤቭሪቲንግ ጭራሽ ገብቶ አቀሳሰሩ ነገሩን ምናምን ጨለማ ቤት ውስጥ የተዘጋባቸው የሚኖሩ ምግብ ብቻ የሚወረወርላቸው ለደቂቃ ፍቅር አግኝተው የማያውቁ ውሾች አሉ። ጨለማ ቤት ተዘግቶበት ምግብ ብቻ ነው የሚወረወርለት። ያግራ ያላችሁ በውስጥ ላኩልኝ። ልጅቷ ደህና እየተጫወትን የነበረን ደህና እያወራን የነበረን ልጅ ተንሸራታ ቴብል ስር መግባት። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁ። አረፍ በሉ። እንግዲህ እንደተለመደው እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ እናንተ ምክር ሐሳብ ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ከች በኮሮኮንች ብዬላችኋለሁ ወዶቼ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ እንግዲህ በጣም ቀላል ነው። ሰብስክራይብ እምትል በተን አለች፣ እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፍ በማድረግ ቤተሰብ መሆን ይቻላል፣ ፍቅር መስጠት ይቻላል ማለት ነው። እንግዲህ ዛሬ ቡችሉ የለችም። በጣም በሚያሳዝን ሁኔታ ቾምቤን ተክታለች። ቡችሉ እረፍት ወጣለች። በአንድ አይኗ ምክንያት ትንሽ ጨረሩ ጫና እየፈጠረባት ስለሆነ በመነጽርም ቢሆን መቋቋም አልቻለችም፣ ከብዳታልና በዛ ምክንያት እረፍት ወጣ። ዛሬ ቾምቢዬ ተተክቷል። ያው እንደተለመደው ኢትዮጵያ ውስጥ ያላችሁ ቪፒኤን በራ በማድረግ ቪዲዮውን እንጀምራለን። ወደ ቪዲዮ በእውነት ይሄ ለአንተ መርዶ እንደሆነ ከሁኔታ እየተረዳን ነው። እንግዲህ እንኳን ኛኛ አለ ቁርስ አልደረሰም ወይ? ኧረ ጎበዝ ነጋ። አቅርቤልሃለሁ ከወንድሞቼ። ያበደ ነው ጌታ። አቅርቤልሃለሁ ከወንድሞቼ ጋር በጉ አይናማ በጉ ነገሮች ኢሞሽናል ያደርጋሉ። አሁን በዳናይት ያየሁት ነገር ኢሞሽናል መሆን ነው፣ ስሜትን አለመቆጣጠር። ምንድነው ዳኒ? ምንድነው? እዚህ በተለይ ቶከሮች ሁላችንም እንተዋወቃለን። እስጢፎ ደግሞ ባለፈው ጭራሽ ሁሉንም ነገር ያውቃል ኤቭሪቲንግ ጭራሽ ገብቶ አቀሳሰሩ ነገሩን ምናምን ሰምታችሁኝ ከነበር እያወቅም እንደው እንደዚህ የምትሆነው ምናምን እያልኩት ነበር። ሁሉንም ነገር ከሀስከፈ ያውቃል ሁሉንም ነገር። አሁን ሚዲያ ስለሆነ እንደዚህ የሚሆነው እስጢፎ ያራዳ ልጅ ምናምን እንዲባል እንጂ እኔ ስታስቡት እንዴት ነው የራሴን ፋይል አውጥቼ የራሴን ገበና መበተነው? ያማችኋል እንዴ? ለምን ታስረዳን? ነገሩ እንዳለ ወደ እኔ ቅስር እያለ መጣ እንዴ? ለምን እኔ ስም ይጠፋል? ያለ ጥፋቴ በማላውቀው ነገር ለምን እንትን እንዳለ ትቀበላላችሁ ነው? የኔ ገበና ወጥቶ ላይክ የምወቀሰው ድጋሚ ነኝ። ከአንተ ውጭ ማን ጋር ይኖራል? ስልክ ቪዲዮ የተቀረጸው በማን ስልክ ነው? ትቀልዳላችሁ ነው? በራሷ ስልክ ነው የተቀረጸው። ራሷን ገብታችሁ መጠየቅ ትችላላችሁ። በራሷ ስልክ ነው የተቀረጸው። እንዴ ራሷን የቀረጸች የነበረችው ነው እንዴ? እንደዚህ አይነት ነገር መቅረጽ ምን ይሰራልኛል? ይሄ ምንድነው? ይሄ ልጅ ሰሞኑን በጣም መነጋገሪያ ሆኗል ከናዮ ጋር በተገናኘና እሷ ደግሞ አይ በፊት ፍቅረኛ የነበረ ከዛሬ አመት ምናምን በፊት የተቀረጸ ቪዲዮ ነው ምናምን ብላለች። ኤኒዌይስ በዚህ ሰዓት እኮ አያስፈልግም። በቃ እንደዚህ አይነት ቪዲዮ መዘዋወሩ በራሱ አያስፈልግም። ምክንያቱም አሁን ሌላ ህይወት ጀምራለች። አንደኛ የልጅ እናት ሆናለች። ኃላፊነት ያለባት ሰው ነች። እንደዚህ አይነት ነገር በቃ ባይሰራጭባት መልካም ነው ብዬ ነው የማስበው።
ልክ በቃ ያንን ሁሉ መከራ ከእስር ቤት ወጣ ያንን ሁሉ መከራ አሳልፋ አሁን ብቅ ስትል ኩርኩም አድርጎ ወደ ኋላ ለማስቀረት የተደረገ ነገር ነው የሚመስለኝ እንደኔ የፈለገ የራሷ ስልክ ላይ ራሷ ብትቀርጽ እንኳን እሷ ትለቀዋለች ብዬ አላስብም። በቃ በዚህ ሰዓት ባይናፈስ ጥሩ ነው። ገና ልጅቷ እኮ ከተፈታችና በስርዓት እንኳን ሶሻል ሚዲያ መጠቀም ከጀመረች እኮ በጣም ጥቂት ጊዜ ነው። እንጃ ወር ራሱ ሆኗታል እንዴ ጋይስ? ምንድነው እንደዚህ በቃ ፍታት አባቴ በቃ ተዋት። እሱን ሳገባ 13 ዓመቴ ነው ብልሽ እንደው አታምኚኝ ማለት አይ ማለት የመጀመሪያ ልጅ ማሰራት ኮለሽ ልክ ነሽ። የመጀመሪያ ባሌ ነው በቃ እሱ ነው ባሌ ሲባል እሱ ነው ባሌ በቃ ሌላ ምን አለ? ግን ያው እንግዲህ ሆነና ወለደ ማለት ነው። እንግዲህ የ20 ዓመት ልጅ አለን ማለት ነው። እና ያው በመሃል ትለያያለሽ እኮ ያለ እኮ ነው ምንድነው መለያየት? ትለያያለሽ ነገሮች አሉንም ያው እሱም እንግዲህ ወደ የሚፈልግበት መንገድ ሄደ ወይም ደግሞ ማረሚያ ቤት ቆይቷል። እዛ አንድ ዘፈዝፈኝልኝ አለኝ ማረሚያ ቤት ሆኖ አንድ ዘፈዝፈኝልኝ እባክሽ ከነበርኩበት ህይወት ወደ ነበርኩበት ህይወት ለመመለስ ዘፈን ያስፈልገኛል አለኝ። እሺ ይሄ ነው እንግዲህ ታሪኩ ማለት ነው። ኦኬ ዘፈን ያስፈልጋል አው ክፈለኝ በቃ እንደ ዘፋኝ ተዋዋልን ማለት እሺ ተባባልን። ሰሞኑን እንግዲህ የመሰሉና የልጇ አባት ወርቁ አይተነው ጉዳይ የሰሞኑ መነጋገሪያ ነው እንደምናውቀው። እንግዲህ መሴ ታቋታላችሁ በተለያዩ አስደማሚ የመድረክ ክንውኖቿ ስትነሳ ስትፈርጥ አጓጉል ዳንሶችን በመደነስ ህዝቡን ጉድ እቺ ሴትዮ ምን እየሆነች ነው በማሰኘት የምትታወቅ ዘፋኛችን ነች። እንግዲህ ድምጸ መረዋ ከሚባሉት ጀግና ዘፋኞች መካከል አንዷ ነች። ነገር ግን በመታሳያቸው የመድረክ ላይ አክቶች ብዙ አይነት ስም ተሰጥቷታል። ሰሞኑን እንግዲህ በሰጠችው ኢንተርቪው በቃ በጣም ብዙ እንዲ ዝልዝል ጥብስ ሆናለች። እንግዲህ ምን ይባላል መሰሉዬ ጫንቃሽን ያደንድነው ነው የሚባለው። ጉድ አንድ ሰሞን ነው እንግዲህ ምን ይደረጋል። ቻዩ ሻኪራ ነስ ቱ ዋው ሜላትና አለባበሷ ማስደመማቸውን ቀጥለዋል። ዲቴል ራሱ ብነቀስ አይቆጨኝም እንኳን እዚህ ላይ አለኝ ነው ዲዛይን አስቲካይ መስጠት ላይ ነው የቀበጥሽ ነው በጣም ያምራል። በጣም የሚያምረው እንግዲህ የዳኒ ሮያል እና የጽጌ ሮያል ፉክክር እንደቀጠለ ነው። እንደምታዩት ውድ ተመልካቾቻችን እንግዲህ ዳኒ ያኔ ዲጄሊን ደረቱ ላይ ነው ምኑ ላይ ነው ተነቀሰው ተነቅሶ እኔ ከዲጄሊ ውጪ ወደ ውጪ የፍቅርሽ ሚዳቆ ልቤ ላይ ፈንድቆ ሲል ነበር አንድ ሰሞን። አሁን ደግሞ ዶክተር አብይን የሚመስለውን አርቲስት ልትነቀሰው ነው። ድራማው እንደቀጠለ ነው። የነ ጽጌ ድራማ መቼ እንደሚያልቅ አሁን ሲዝን ስንት ላይ እንደሆነ ጠፍቶብኛል። በጣም ተከታታይ የቱርክ ፊልም ነው የነሱ። ሰላም ቤተሰብ እንዴት ናችሁ? ዛሬ የምገኘው ከሊሊ ብሎግ ከቃል ኪዳን ቤተሰብ ጋር ነው። የኢትዮጵያ ሕዝብ ሆይ እባካችሁ ለልጆቿና ለቤተሰቦቿ ስንል እንማጸናት ብዬ ጠይቃችኋለሁ። በጉልበቴ እባካችሁ ለልጆቿና ለቤተሰቦቿ ድረሱላት። እኔ አሁን እዚህ ጋር ከፊታችሁ ቆሜ የማጸናችሁ ስለ ልጆቿ ነው። ሊሊም መቼም የማያውቃት አለ ብዬ አላስብም። ማለት ስለ ልጆቿ ምን ያህል ሟች እንደሆነች ለቤተሰቦቿ እንዴት እንደሆነች ስለ ሊሊ የማያውቅ ሰው አለ ብዬ አላስብም እና እባካችሁ እንደወጣች አትቀር እህቴ፣ ልጆቿን አስቧቸው እባካችሁ። ሊሊ ኮንታ ላይ የኖረችው እናቷን አባቷን ስትል ነው፣ ቤተሰቦቿን ስትል ነው። ስለዚህ ቤተሰቦቿም ልጆቿም እርዳታ ያስፈልጋቸዋል። ከምንም ነገር በላይ ግን ልጆቿ ወደ አዲስ አበባ መጥተው የሚያርፉበትን መኖሪያ ቤት ለማመቻቸት ነው ጥረታችን። እኔም እንግዲህ የህሊና አረፍት ይሆነኛል አደራ ብላኛለች በዛ በላከችው ሜሴጅ፣ ያንን ሜሴጅ እንደ አደራ ነው የተቀበልኩት። ይህንን ነገር እንድናሳካ ከጎናችን እንድትቆሙ በእግዚአብሔር ስም እንማጸናቸዋለን።
ሌላ አንዳንድ መረጃዎችን ለመጠየቅና ስለ ቤተሰቦች ስላለው ነገር መጠየቅ ለምትፈልጉ በ0912 29 51 40 ደውላችሁ ነው ማግኘት ትችላላችሁ። እንግዲህ እንደተመለከትነው እቺ ወጣት የሁለት ልጆች እናት ነች። በድንገት እንደወጣች ነው የቀረችው በመኪና አደጋ ህይወቷ አልፎ። እንደተመለከትነው ቤተሰቦቿ ድጋፍ ይፈልጋሉ። እነዚህን ሁለት ህጻናት እንታደጋቸው ሁላችንም ተባብረን። ሁላችሁም እንግዲህ እየደወላችሁ አጽናኗቸው፣ ከጎናቸው ቁሙ ፕሊዝ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። አረ ፌሚኒዝም ሌላ ታሪክ ውስጥ ገብቷል ወገን። ጭራሽ ከሃይማኖት እንዲርቁ ነው የምንፈልገው ሴቶች። የጉድ ቀን ገንፎ እያደር ይፋጃል። በስተመጨረሻም የፌሚኒዝም እውነታ ተጋለጠ። ጭራሽ ከሃይማኖት ለመነጠል እናንተ ካፈርኩ አይመልሰኝ ብላችኋል። እኔ የሚያሳዝኑኝ የእናንተ አላማ ሳይገባቸው ዝም ብለው በእውር ድንብር የሚከተሏችሁ ሴቶች ናቸው። ጭራሽ ከሃይማኖት ለመነጠል እንዴ! ምንድነው? ማናችሁ? ከየት ነው የመጣችሁት? ምንድነው አላማችሁ? ምንድነው ማስፋፋት የፈለጋችሁት? ይሄ ለሴት ልጅ ዘብ መቆም ነው? ከሃይማኖት መነጠል? ሴቶች እባካችሁ ከእንደነዚህ አይነት ሰዎች ተጠንቀቁ። በቃ በግልጽ እየተናገሩ ነው እኮ በግልጽ ሴቶችን የፌሚኒዝም አላማ ሴቶችን ከሃይማኖት መነጠል ነው። ታስረው ጨለማ ቤት ውስጥ የተዘጋባቸው የሚኖሩ ምግብ ብቻ የሚወረወርላቸው ለደቂቃ ፍቅር አግኝተው የማያውቁ ውሾች አሉ። እንደዚህ ለውሻ ተቆርቋሪ ሳትሆኑ እንዳትሞቱ በእውነት። የኔም ቤት ደስ ስትይ በእውነት ለውሻ ያላት ፍቅር ዋው! እኔ ደግሞ ምግብ ሲወረወርላቸው ጨለማ ቤት ምናምን ስትል ማናቸው? በሊቢያ ያሉ ወንድሞቻችን ናቸው እየተሰቃዩ በየአረብ ሀገራት እየተሰቃዩ ያሉ እህት ወንድሞቻችን ናቸው ወይስ ማን ናቸው የታገቱት ምናምን የሚል እንትን ውስጥ ገብቼ ነበር። ለካ ለነሃቺ ለነቡቺ ለነቦጥጢ ምናምን ነው እየተጨነቅሽ ያለሽ የኔ እናት። እኔ እንደ ሐሳብ ነው እንደ ሐሳብ በቅንነት ተረዱት። ውሻ የሚወድ ሰው ደስ ይለኛል። እኔም ውሻ ወዳለሁ በመሰረቱ። ግን በዚህ ደረጃ ጨለማ ቤትን የሰው ልጅ ስንት መከራ ጎዳና ብርድና ዝናብ አቧራ እየጠጣት ልጆቿን ይዛ የምትተኛ መንገድ ላይ ስንት እናት አለች እኮ የኔ እናት። ስንት ወንድሞችሽ አሉ ጎዳና ላይ በቃ ንፋስና ብርድ እየጠጣቸው በሶስት ተውጠው ስንት አሉ። ሰው ከሰው የማይቆጥራቸው ስንት የሚታዘንለት ነገር እያለ አሁን እንደዚህ ለውሻ እንጂ በቃ እንትን ብለውን እንጂ ተንከባከቢ ውሾችሽ ምናምን አትንከባከቢ አይደለም ተንከባከቢ። ግን ቃላቶችሽ ምንድነው? ለሰው ልጅ መሰጠት ያለበትን ክብር ስንት የሰው ልጅ እንደዚህ በጣም በከፋ ሁኔታ እየተሰቃየ እያለ ውሻን እንደዚህ ሆኖ እንደዚህ ጨለማ ቤት ተዘግቶበት ምግብ ብቻ ነው የሚወረወርልን። ወይኔ ቡቺ ተቃጠልኩ አለ ሰይጣን። እውነቱን ነው። ምንድነው? አላስገባም ሰርገኛ ነው። ሰርገኛውን እንግደለውን ያዛችሁት ነው ወይስ ሙሽራው አይለችም? ዘነቡ ነይ ውጪ። የት ነሽ? ሰውዬ ተከበር ዋ እንዳትበላሽ። ያናስገባም ሰርገኛው ነው እንደ ገረመ ገና 10 በሬ ደርድሬ እነሱን እንደ ጀኪቻን ካልዘለልክ ልጄን አታገኛት። ምን አባት አበጣል። እርሶም እኮ አበዙት። ምን ነው ልጄ ባለ ክንፍ ናት አሉ። ክንፍ ይሰበር። ለሞኑ ልጄ ምን እንዳላት ታውቃለህ? ምን አላት? አናቃትም እንዴ? እኔ አይደለም እንዴ እስከዛሬ የመሳፈሪያ መስጠት? ሌላው ይቀር ዛሬ ጧት ራሱ የ3 ብር ፓኬጅ ሞልቼላታለሁ። ንገሩኝ ካሉ ማ ተዋክ ወጎጉን ይዘዋል። የኔ ልጅ ነሽ ካንተ ፓኬጅ የምትቀበለው ጊፍጣራስ። ስማ የኔ ልጅ እኮ እግር እስኪ ቀጥል ብትዞር የማታገኘውን ብራምባር ያዘች ነች። ብራምባር ገንዘብ ሲኖርክ በ100 ዓመት ስሪ ሰምታ በጥራለክ ቪያግራ ያላችሁ በውስጥ ላኩልኝ። ኤአይ ሌላ ሌቭል ነው። በቃ ሌላ ሌቭል ላይ
ተመራቂዎች መመረቃችሁን ለማብሰር መነሳንሳችሁን ከቀኝ ተማሪዎች ከመቀመጫችሁ ከባድ ነው ስሜቱ ከሆነ ልጅ ጋር ተዋውቀን ነበረ በስናፕቻት እና ከዛ ኮሚኒኬሽን ስለነበረን በቃ ለምን እንዴት አንወጣም ምናምን ተባባልን። ከዛ ዴት ወጣን። ከዛ አሪፍ ጊዜ ነበር ያሳለፍነው። አሪፍ ነበር። የመጀመሪያ ዴት ላይ ያ ፈርስት ዴት ነበር። ከዛ ዋላስ ከዛ ሁለተኛ ዴት ወጣችሁ ወይስ? ኖ አልወጣንም ሁለተኛ ዴት። ኦኬ እሺ ለምንድን ነው ላይክ የተከሰተ ነገር ምናምን የተፈጠረ ነገር አለ? እንትኑን ነገር ያ የተፈጠረ ነገር ነበር ፈርስት ዴት ላይ ላይክ አብረን እንትን ያለ ምናምን ቀና ስል አጎቴን አየሁትና በጣም ፋሚሊ በጣም ስትሪክት ስለሆኑ በቃ ተደባበኩኝ። በጣም በቃ ተሽለኮለኩ ምናምን እንዲሸፍነኝ ምናምን አልኩት። ከዛ ላይክ ሂዋስ ኮንፊውዝድ ግን በቃ ተደባብቀን ምናምን ወጣን ማለት ነው። ከዛ እንትን ፕሌድ አለው ጋር ላይክ ያልሽውን እንትን ብሎልሻል? ምን ደብቀኝ ስትዩ ደብቆሻል? ያ ማለት ሂዋስ ኮንፊውዝድ ግን የሆነ አስደንግጫለሁ። ደብቆኝ ደምጋጤ አይደለ? ኦኬ ከዛ በኋላ በቃ ተሽለኮለከ ምናምን ከፈለ ወጣን። ከዛ በኋላ ሂጅ አለኝ ወደ ቤት። እሺ ከዛ በኋላ በቃ ምንም ገባው ቤት ምንም በቃ ስልኬን አያነሳም፣ ቴክስቴን አይመልስም። በቃ ደበረው። የተፈጠረው ነገር መሰለኝ ጠፋ። ለስንት ጊዜ ሞከርሽለት? በጣም ደጋግሜ ሞክሬያለሁ። ቤቱን የወጣነው ሐሙስ ነበር፣ ያኛው ሳምንት ሐሙስ። በቃ ላይ ተከታታይ እየሞከርኩ ነው እስካሁን የነበረው። ፍሬሽ ነው ዛሬ። እሺ ያልሰነበተ ታሪክ ነው እዚህ ጋር እየሰማን ያለን። ስለዚህ አንቺ አሁን ከሱ ምክንያት ነው ማወቅ የምትፈልጊው ወይስ ደግሞ ሰከንድ ዴትም ትፈልጊያለሽ? አሪፍ ልጅ ነው ማለት ማወቅ ማለት አውቀዋለሁኝ እንትን እንደሆነ ምክንያቱን የደበረውን ግን አትሊስት ከኔ አልሰማም ለምን እንዳረኩት ያንና የእናንተ ስልክ ካነሳ ምክንያቱን ለመናገር ነው። ኦኬ ከዛ በኋላ የሚሳካ ከሆነ ያው ኦብቪየስሊ ጥሩ ልጅ ነው ብለሻል። ሰከንድ ዴት እንጠይቀዋለን። ያ በጣም ጥሩ። እስቲ ደውልለትና ሜላን እንሰማለን። ባልሽ ታውቃለህ? አዎ የዛሬ ሳምንት አካባቢ ላይ ያው ዴት አድርገን ነበረ። በጣም አስደሳች። እንደዛ በጣም ኦሬዲ የምታውቁ ሰዎች ደስ ትሉናል። ጥሩ ሰው። እንደዛ ከሆነ እንግዲህ እሷ ለኛ ደውላልን ነበረ እና ጥሩ ጊዜን ያሳለፍነው በጣም አሪፍ ልጅ ነው፣ በጣም ደስ የሚል ልጅ ነው፣ ጥሩ ጊዜን ያሳለፍነው ብላናለች። ጥሩ ጊዜን ያሳለፍነው የሚለው ላይ ተስማማለህ? መጀመሪያ በጣም ስህተት ነው። ሜቢ ስናፕቻት ላይ ነበር የተዋወቅነው። እንግዲህ ሙሉ ሂስትሪውን ከነገረቻችሁ አንተ ንገረን እስኪ። በደንብ ቻት አድርገናል፣ በደንብ አውርተናል። አሪፍ ጊዜ ነበረ ነው። ኦፍኮርስ እሱ ላይ ጥሩ ጊዜ ነበር። እሺ እና ላይክ ምናልባት እንግዲህ ሙሉ ታሪኩን ሰምታችሁ ሊሆንም ላይሆንም ይችላል። እሺ በአካል እንድንገናኝ ጠይቃኝ ነበረ እና እሱን ለማድረግ አለ አይደለ ከሰዎች ጋር ምናምን ተማክሬ የለ እሺ በቃ አሪፍ ሊባል የሚችል ቦታ ምናምን ብዬ ጠያቄ ጓደኞቼ አንድ ጓደኛዬ ጎልደን ፕሌት የሚባል ቦታ አለ፣ እዛ ብትወስዳት አሪፍ ሬስቶራንት ነው፣ ደስ ይላታል፣ በእርግጠኝነት ትወደዋለች ምናምን ብላ አንድ ጓደኛዬ እሱን ሪከመንድ አደረገች። በጣም አስደሳች። እሺ እዛ ሐሙስ ቀን ነበር የተገናኘ ነው እና እኔ ሮብ ዕለት ቀደም ብዬ ያው ስለማላውቀው ቤቱን ምን ሊመስል እንደሚችል አትሊስት ስትሄድ ላይ ካለ አይደለ ኮንፊደንት ሆኜ መንገዱንም ምናምን አላ ብሎ ለመሄድ እንደ ዛሬ ነገ ሊሆነ ቤታችን እንደ ዛሬ ቢቀደም ብዬ ሄድኩኝ። ተዘጋጅተህበት ማለት ነው? የቤት ስራውን ሰርተሃል? የቤት ስራውን ሰርተሃል አንተ? በሚገባ ኧረ ተጋግጬ ሀቢቢ ከዛ በኋላ እንደዛ ነገር ሊሆን ፕሮግራሙ እንደ ዛሬ ሄድኩኝና ቦታውን አየሁት። ቤቱ ገብቼ ያው አለ አይደለ ውሃ አዘዤ ምናምን ነገር አላ ለቤቱ አዲስ እንዳትሆን ነገ ስትሄድ ዘና ብለህ እንድታወራም ምን እንድትልም በደንብ አየሁትኝ ምናምን ወጣሁኝ። ደን የሚቀጥለው ቀን ተያይዘን ሄድን። እሺ ስንገናኝ በጣም ምርጥ አሪፍ አለባበስ ነው የለበሰችው እና ደግሞ እንዴት ቆንጆ እንደሆነች ልነግርህ አልችልም። እሺ በጣም ጥሩ ቁም ነገር አይ ከምን ነው እና
ሄደ ገባን። ከዛ አስተናጋጆች መጡ ታዘዙን ምናምን ነገር። ከታዘዙን በኋላ ነው እንግዲህ ችግሩ የመጣው። ምግባችን ቀረበ። አንድ ሁለት እንደጎረስንልን ምን እንደተፈጠረ አላውቅም። ልጅቷ ደህና እየተጫወትን የነበረን ደህና እያወራን የነበረን ልጅ ተንሸራታ ቴብል ስር መግባት። ቴብሉ ስር ገብታለ። በቃ እኔ ሸንቅቅ ያልኩት እኔ ምን እየተደበቀች እንደሆነ ባይገባኝም ሽምቅቅ ብዬለ አካባቢን ቃኘት ታደርጋለሁ። ሜቢ ይሆናል አይደለ የምትፈራው ነገር ካለ ምናምን በቃ አካባቢ ቃኘት አደረግኩት እና ማንም ሰው ልገምት አልቻልኩም። ምክንያቱም የሁሉም ሰው አይን እኔ ጋር ነው ያለው። ሁሉም ስራውን እየሰራ ቢሆንና አንድ ሰው ቢሆን ወደ እኔ እየተመለከተ ወይ ወደ እኛ እየተመለከተ ያለው ቢሆን ሜቢ ከሱ ጋር የሆነ ነገር ሊኖር ይችላል ምናምን ብለህ ታስባለህ። ሁሉም ሰው እንደዛ እያፈጠጠብን እኔ በቃ አልገባህም ምን ያህል ሽምቅቅ እንዳልኩ ይባላል። ራሽ አወር ቤቱ የሞላበት ሰዓት ላይ ነው። ኦልሞስት በቃ 70% አለ። ሁሉም ሲት ተይዟል። ኦኬ በጣም በዛ ያለ ሰው ነበረ እና በቃ አለ አይደለ አይቼ ማን ጋር ነው ችግሩ ያለው የሚለውን ለመረዳት ሞከርኩኝ። ሁሉም ሰው እኔን እያየ ስለነበረ እኔም ራሱ በቃ የሁሉንም ሰው አይን ማስተናገድ አልቻልኩም። ቶሎ ዌተሩን ጠራሁት። መጣ። ሂሳቤን ከፊቴ ወጣ። ያ ሁላ ብር ፈትቼ ምንም ነገር ሳናወራ ወጣም በር ላይ በቃ በጣም አመሰግናለሁ ሳወቁሽ ደስ ብሎኛል ራይድሽን ይዘሽ መሄድ ትችያለሽ ብዬ እኔም ከዛ ቦታ ጥፍት ነው ያልኩ። እሺ እንደዛ ከሆነ ግን ለምን እንደሆነ ጠይቃታል? ሪዝኑን ሰምተሃል? ነው ሪዝን ለመስማት የሚሆን ጊዜም ሞራልም አልነበረኝም። በዛ ታንካሽ ሳር ነው የሚያልከን ነው። ይሄ ከረሜላ ምናምን ስትበላ ትኮረሽማለህ መሰለኝ። ከመሬ ነው የምላችሁ። በጣም ያሳፈረኝ ጊዜ ነበረ እና ሪዝኗንም አልጠየቅኳትም። ከዛ በኋላ ያው ሪቻውት ልታረግ ስትሞክር እኔም ስልክ አላነሳሁላትም። አንድ ሁለት የደወላልኝ ነበረ። ምንድን ነው ግን የምጠረጥረው አሁን አንተ ምክንያቷ ምን ሊሆን ይችላል ብለህ ታስባለህ? እና ደግሞ እንደሱም ሳይሆን ቀጣይ ላይ እሷ እንዳለችን ከሆነ ስደውልልህ ስልክህን አታነሳም። አንተን ኮንታክት ማድረግ ስትሞክር ያላትን አማራጮች በሙሉ ስትሞክር ልታገኝ አልቻለችም እና እንደ ትልቅ ሰው ምናምን ብትነግራት ጥሩ አይደለም ብለህ አታስብም? ብትነግራት ቢሆን ኖሮ አሁን ምን ይሆናል መሰላችሁ? ሜቢ አሁን ተመጣጣኝ ምክንያት ልታቀርብልኝ ትችል ይሆናል። በአንድ ሳምንት ውስጥ በደንብ አገናዝባ ተመጣጣኝ የሆነ ምክንያት ልታቀርብልኝ ትችል ይሆናል። ግን ከዚህ በኋላ ይሆናል ትረስት ኢሹ ይኖርብሃል። ሜቢ እዛ ጋር ባሏ ሊሆን ይችል ይሆን አላውቅም፣ ቦይፍሬንዷ ሊሆን ይችል ይሆን አላውቅም። ብቻ የሆነ ደስ አይልም። ኢቨን ከዚህ በኋላ ቤት ማድረግ ብትጀምር ቆይ እስኪ እንደዛ ሳይሆን እኛማ ይሄንንማ አንተ የተሰማህን ብቻ ነገር አንተ የጠረጠርከው ወይ ቦይፍሬንዷ ምናምን ወይ እሱ የምታውቀው ሰው እንደዛ የሆነ ብቻ እንደዛ ሊሆን ይችላል ብለህ ነው አንተ ቅምጦኝ ሊሆን ይችላል ብለህ አስበህ ነው ማለት ነው። ምን አልከኝ ወንድም? ቅምጥ ሊሆን ይችላል ብለህ አስበህ ነው። ደሳይድ በሁለተኛ የፈተነሱ ነው አመሩ ይደኛል። እሺ በቃ እንደዛ ከሆነ እኛ እስቲ ያንተን ሳይድ ሰምተናል። እሷም ለኛ የነገረችን ነገር አለ። ግን ይሄን እንድል በመጠቀም እስኪ እሷ የምትለውን እንስማ። መስመር ላይ ትገኛለች። እሷ የምትለውን ነገር እንስማና ይሰማሻል? አዎ ይሰማኛል። እስኪ አንቺ የምትይው አሁን ያለውን ነገር ሰምተሻል? አንቺ የምትይው ነገር እስኪ። ባልሽ ነው የመጣው? በመጀመሪያ አጎቴ ነበረ እና መነጋገር ነበረብን። ኮሚኒኬሽን አስፈላጊ ነው ብዬ ነው የማስበው። አንተ አስፊም አድርገህ ልዘጋኝ አይገባም ነበር። እኔ እንግዲህ አሁን እዛ ጋር ከነበር ነው እውነት ለመናገር ማለት ነው። እኔ ሳልዋሽ እዛ ጋር ከነበር ነው ሰው አንድ አጎት የሚመስል የለም። ሁሉም ወጣቶች ነን ነው እዛ ጋር የተሰብስበን የነበር ነው እንዳለ ወጣቶች ነን እና ወይ ባሏ ነው ሊሆን የሚችለው ወይም ደግሞ ቦይፍሬንድ ይኖራታል ከዛ ውስጥ። አጎቴ ያልኳችሁ በጣም የእናቴ ታናሽ ነው። ልክ ነው፣ ወጣት ነው፣ ግን አጎቴ ነው። አሁን አንተ አስዩም ነው ያስፈልግ አልተነጋገርንም። ምንም ሳነሳም ስደውልም አታነሳም፣ ቴክስት አደረገ ማመልስም በቃ የራስህን አክሽን ወሰድክ፣ ጠፋ።
አትሊስት ኮሚኒኬት ማድረግ ነበረብን እኮ። እሺ አሁን አንድ ነገር ልጠይቅሽ። የእናትሽ ታናሽ የሚሆን አጎትሽ ወጣት ነው እያልሽኝ ነው እንግዲህ አሁን በጣም ታናሽ ነው like የመጨረሻ እድሜ ቤት ወጣት ከሆነ ያን ያህል እንደዚህ ቴብል ስር ተንሸራተሽ እስክትገቢ ድረስ እንዴ ያውላ ሰው እስኪያመረ እንዴ አረ እንዳይመሽብሽ ይሄች ማማዬ አይደል ተማበል ተረጋጋ አይደል አክብሬ ነው አስራታ ነው በመጀመሪያ ደረጃ እዚህ ጋር አክብሬ እንዲደወልኩት በጣም ታናሽ ብቻ መሆኑ ሳይሆን like ስትሪክት ነው ፋሚሊ በጣም ስትሪክት ናቸው እንደዚህ አይነት ነገር ከዚህ በፊትም እንደዚህ የዴት ምን እንደዚህ ወጥቻ አላውቅም ምናምን እንደዚህ አያውቁም ሶ እንዳይኝ አልፈለኩም በቃ ዛሬ አይፈልግም እንዲያዩሽ አልፈለግሽም ግን ማታ ላይ ሌሊት ላይ በስልክ ስናወራ ቻት ስናደርግ ምናምን ነገር ምንም አይሉሽማ ምክንያቱም ተነብቄ ነበር ማረጋው ያ ሁላ ጊዜ 3 ወር ሙሉ ላይክ አንድ ቀን እንኳን አትያዥም እንዴ ኖ አልያዝ በለው አንቺማ በጣም የሌብነት ፒኤችዲ ያለሽ አራራ ተረጋጋ አክብሬ ነው ባይዘው እዚህ ጋር አክብሬ እንደዚህ አስመጣት አያስፈልግም አይ እሷ ደስ ስላልካት ነው አሁን እኮ እንደዚህ መተው በዛው እኮ መተው ትችላለች በቃ ቀረ ማለትም ትችል ነበር ግን እዚህ የደወለችው አሪፍ ነው እንደ በቃ ጥሩ ነገር ሊኖርን ይችላል ብላ ተስፋ ስላደረገች ነው ሶ አሁን አንተ ሊሆን ይችላል ግን እኔ ደግሞ ማለት ነው ላይክ እንደዚህ እየፈራሁኝ ምናምን ዴት ማድረግ እንዴት ነው የሚቻለው ሪሌሽንሺፕ ውስጥ አብሮህ የሚሆነውን ሰው ሳታምነው እንዴት ነው ልትኖር የምትችለው አዎ ግን ይቅርታ ከዚህ ጋር ምን ያህል ድረስ መሄድ ይችላል አዎ ላቋርጥህና እዚህ ጋር ግን ማለት ነው አንደኛ ነገር አይ ነው 3 ወር አወራ ልትለን ትችላለህ አይደለ 3 ወር ልታወሩ ትችላላችሁ ግን ያ ቀን ፈርስት ዴት ነበረ ስለዚህ አንዳንድ ጊዜ የሰው ልጅ ፋሚሊ እውነቷን ነው ላናቅ እንችላለን ገብቷል እዚህ ጋር አይ ነው ሁለት ነገር ሊሆን ይችላል ግን ደግሞ እሷ ባለችው ከሄደን ፋሚሊዋ ከባድ ሊሆን ይችላል አንድ ሁለተኛ ግን እነዚህ ነገሮች የሰው ልጅ መተማመን ምናምን ካልክ መተማመን እንደምነት እኮ የሚመጣው እኮ መጀመሪያ ስትደማመጥ ነው ላይክ ስትቀራረብ አልጠየካትም ከዛ በኋላ እሷ እንድታስረዳ ስትሞክር ይሄን ነገር መስማት አልቻልክም ገብቷል ገባኝ በ3 ወር ውስጥ እኮ እኔ ያየሁት ነገር አለ አይደለ የሆነ በ5 ሰዓት ላይ በ6 ሰዓት ላይ በስልክ የምናወራ ከሆነ ገብቷል ኤኒ ታይም እሷ ስትደውል እኔም ማነሳላት ከሆነ እኔም ስደውልላት እሷ የምታነሳ ከሆነ ከዛ በኋላ የፈርስት ዴት ላይ እንደዚህ አይነት ነገር ተፈጠረ ቢባል አንተ እንዴት ነው ትክክል ነህ ያለው ሰው ነው ኤክስፔክት የምታደርገው ማንም ሰው ቢሆን እንደዛ ነው የሚያስበው ግን ደግሞ ስቲል ይሄ ሁሉ ጊዜ ስታወራት ስታወራት ጥሩ ነገር አይ ይሄኛው እንደጠየቀው ይሄን ሁሉ ጊዜ ስታወራት ልጅ እያወካት ነው አይደለ እያወካት ከመጣና ጥሩ ነገር ላይ ከሆናችሁ ላይክ ማውራቱ አይቀድምም ብላ አላሰብክም ነበር ባጣራች ልጅ ከማጣ በጣም ቆንጆ ነች ብለሃል በጣም ደስ የምትል ልጅ ነች ብለሃል እቺ ልጅ በአንድ በዛች ሞመንት ብቻ ከምታጣት ብታወራ ጥሩ አይደለም ብላ አላመንክበትም ነበር በዛ ሰዓት ድንጋጤ ላይ አይ ነው ግን ከዛ በኋላ ድንጋጤ ያለ ከዛ በኋላ ደግሞ በቃ እስከ ዛች ዴት እስከምንወጣባት ጊዜ የነበረኝን እምነት ባንዴ ነው ያጠፋው ያ የተፈጠረው ነገር ማለት እምነት ከጠፋ በኋላ ላይክ እንደ በፊቱ ልትሆን አትችልም እንደኔ የዛኑ ቀን ምንድነው ማን ነው ምን አይተሽ ነው ምን ተፈጥሮ ነው ብሎ መጠየቅ ነበረበት ግን መጀመሪያም የሆነ ተመችቷለች ስበዋለች ምናምን ግን የሆነ የደበረው ነገር አለና ያ ማረጋገጫ ሆኖ እኔ እንደተረዳሁት እንደዛ ነው የተሰማኝ እንጂ ይሄ ምንም የሚያዘጋ ምናምን ምክንያት አይደለም እውነት ነው የመጀመሪያ ቀን ግንኙነት ላይ የሚያምር ነገር አይምሮ ላይ የሚቀር አይነት ነገር ጥሩ ሜሞሪ ቢኖረው አሪፍ ነው ግን ይሄ ሀፕን አረገ ማለት ያስፈረጥጣል ጥሎ ያስኬዳል ማለት አይደለም እንዳልኳችሁ ነው በቃ የሆነ የደበረችው ነገር አለ መጀመሪያም ላይ ከዛ ይሄ ማረጋገጫ ሆነለትና ነው የነካው ግን ትንሽ ደግሞ ልጅቷም ጋር የሆነ ያላሳመነኝ ነገር አለ እስቲ በዚህ ጉዳይ ላይ ምን ትላላችሁ እናንተ እንግዲህ ውዶቼ ዛሬ ቪዲዮቼ እነዚህን ይመስሉ ነበር እንደወደዳችኋቸው ተስፋ አደርጋለሁ እንግዲህ ይሄ ቤት ፍቅር ይፈልጋል እንደሚታወቀው ፍቅር የሚሰጠው ደግሞ ሰብስክራይብ ላይክ ሼር በማድረግ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፍ በማድረግ ፍቅር መስጠት ይቻላል ፍቅር በፍቅር መሆን እንችላለን መብዛት እንችላለን እየበዛን ነው ሰብስክራይብ ያደርጋችሁ ላላችሁ በጣም አመሰግናለሁ ግን ሰብስክራይብ ሳታደርጉ የምታዩ ሰዎች በጣም ብዛታችሁ የትየለሌ ነው የትየለሌ ለምለም ነው ስለዚህ ሰብስክራይብ አድርጉና
ይሄን ቤት እናስፋው እስቲ ቦርቀቀቀቅ እንበል። እንድሰራባቸው የምትፈልጉትን ቪዲዮዎች ኤፍራታ ዘና ኒው የሚል የቲክቶክ አካውንቴ ላይ ሜንሽን አድርጉልኝ። የኢንስታግራም እና የቲክቶክ ገጽን ፎሎ አድርጉ። እንዲሁም ይሄን ቤት ሰብስክራይብ አድርጉ። ባይ